ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም። ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችንና ቤተሰቦቻችን ሰላም ለእናንተ ይሁን። እንዴት ዋላችሁ? ዛሬ እንግዲህ ቀኑ ሰኞ ነው። የሰኞን የቀን መረጃን ወደ እናንተ ለማምጣት ከፓስተር አለማየሁ ጋር ተገኝተናል። እንግዲህ የዓለማችን ወቅታዊ ጉዳይን ልንዳስስ ወቅታዊውን የዓለማችንን ክስተት በመጽሐፍ ቅዱስ እይታ ለመዳሰስ እንግዲህ ተሰይመናል። መልካም ጊዜ እንደሚኖረን ተስፋ እናደርጋለን። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ በመላው ዓለም ሆናችሁ ፕሮግራሞቻችንን የምትከታተሉ አድማጮቻችን እንግዲህ ዓለማችን ዛሬም በአዙሪት ውስጥ ትገኛለች። እነዚህን ክስተቶች ወደ እናንተ ስናመጣ በጥንቃቄ እንድታዳምጡን እንሻለን። መጽሐፍ ቅዱስ ስለነዚህ ክስተቶች ምን ይላል የሚለውን ትንቢታዊ ዳሰሳ ለመወያየት ነው እንግዲህ የተገናኘ ነው። አጠገቤ ፓስተር አለማየሁ ይገኛል። እንዲሁም ደግሞ መልካም አስተያየታችሁን የምትሰጡን ወገኖች እግዚአብሔር አብዝቶ ይባርካችሁ ይልመድባችሁ እንላለን። በቀጥታ ወደ መረጃችን ከማምራታችን በፊት ሰላምታ እንለዋወጥና ፓስተር አለማየሁ ይዞልን የመጣውን መረጃ ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት አለ? እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን። እንግዲህ በርካታ መረጃዎች አሉ። መረጥ አድርገህ እንግዲህ ልታስደምጠን መጥተሃልና እነሆ ማስደመጥ ትችላለህ። እንግዲህ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በግብፅ ምድር እየተገነባ ያለውን ግዙፍ ወታደራዊ ኃይል የሚያሳስብ ጉዳይ እንደሆነ ተናግረዋል። ይህ የጦር መሳሪያና ወታደራዊ ግንባታ እስራኤልን እጅጉን በትኩረት እንድትከታተልና እንደሚያሳስባት ተናግረዋል። ይሁን እንጂ የግብፅና የእስራኤል የጠበቀ ዲፕሎማሲያዊ ግንኙነት ቢኖራቸውም የግብፅ አሁናዊ ያለው የወታደራዊ አቋም ግንባታ ከጊዜ ወደ ጊዜ ማደጉ በልዩ ጥንቃቄ ሊታይ ይገባል የሚል ነገር አንስተዋል። ኔታንያሁ ይህንን የተናገሩት ዝም ብሎ ሳይሆን የእስራኤል የመገናኛ ብዙሃን እንደገለጸው ጠቅላይ ሚኒስትሩ ይህንን የተናገሩት በኬኔሱ የውጭ ደህንነት ጉዳይና የመከላከያ ኮሚቴ ዝግ ስብሰባ ላይ እንደሆነ ታውቋል። እና ዝግ ስብሰባ ላይ ነው የተደረገው ይህ ውይይት። በዚህ ውይይት እንግዲህ እስራኤል አሁን ላይ ያላት ወታደራዊ አቋም በፊት ላይ ከነበረው ማለትም በካምፕ ዴቪድ ስምምነት ከነበረው ድርድር ተደርጎበት ምን ያህል ወታደራዊ አቋም ሊኖር እንደሚችል እንደገና ደግሞ በመካከላቸው ነፃ መሬት መኖር እንደሚችል የሚለውን ነገር በእጅጉ የጣሰ እንደሆነ አስመልክተዋል። በእርግጥ እኛም ከዚህ በፊት ዘግበነዋል። በሲና በረሃ የአየር ማረፊያ፣ የአየር መከላከያ፣ የሚሳኤል ጣቢያዎችን በእጅጉ ገንብታለች። ይሄ ደግሞ ዝግጅት ከምን አንጻር ነው የሚለውን ነገር በጸጥታው ዘርፍ በጥልቀት መታየትና መፈተሽ ያለበት ጉዳይ እንደሆነ አመልክተዋል። በእርግጥ አሁን ላይ ያለው ሰላማዊ ይምሰል እንጂ በየጊዜው በግብፅና በእስራኤል መካከል የሚፈጠሩ አለመግባባቶች ከባለፉት ጊዜያት ይልቅ እየጨመሩ የመጡ ናቸው እና በተለይ ደግሞ በቅርብ ጊዜ እንደምታውቀው ግብፅ ከቱርክ ከቻይናና ከኢራን ጋር ያላት ግንኙነት
እያደገ መምጣቱ ስጋት ለእስራኤል እየፈጠረ እንደሆነ እየተናገሩ ነው ያሉት። እንግዲህ የእስራኤሉ ጠቅላይ ሚኒስትር የሚሉት ምንድን ነው? በ1979 በየካምፕ ዴቪድ ስምምነት በኋላ በይፋ በሰላም ላይ ያለ ግንኙነት እስካሁን ሰላማዊ ግንኙነት ቢኖረንም ነገር ግን ይሄ የካምፕ ዴቪድ ስምምነት ከጊዜ ወደ ጊዜ እየተሸረሸረ እየመጣና እስራኤል ግብፅ ከሚጠበቅባት በላይ ወታደራዊ ግንባታ እያደረገች ነው። ይሄ ደግሞ ለእስራኤል ስጋት ነው የሚል ነገር አንስተዋል። እንደው እዚህ ጋር ማንሳት ከተቻለ ግብፅ እንግዲህ ያው ቀደም አንተም ጠቅሰሃል፣ ከካምፕ ዴቪድ ስምምነት በኋላ ቀይ መስመር ተሰምሯል። ያንን ቀይ መስመር ጥሳ በማለፍ እነዛን ስምምነቶች ወደ ጎን በማድረግ ነው እንግዲህ ይህን ነገር እየፈጸመች ያለችው። ይሄ ነገር የመጣው ምናልባት እስራኤል ፊቷን እና ትኩረቷን ኢራን ላይ ማድረጓን ክፍተት በማየት ነው ወይስ እንደው ሌላ ዓላማ ኖሯት ይሆን እንደዚህ ይህን ልታደርግ የቻለችው? ይሄ ምንም ሳይታለም የተመታ ነው። ጊዜና ሁኔታ ከፈቀደላትና እስራኤል የደከመች በሚመስላት ጊዜ ግብፅ ጥቃት ልትፈጽም ትችላለች። ለምሳሌ በስምምነታቸው ምንድነው እስራኤል የሲና በረሃን ለቃ እንድትወጣ፣ ግብፅ ደግሞ በሲና በረሃ ምንም አይነት ወታደራዊ ከጠረፍ ጥበቃ ውጪ ምንም አይነት ወታደራዊ ግንባታ እንዳታደርግ ገብተዋል። ለእስራኤል የደህንነት ዋስትና እንድትሰጥ ነው የተደረገው። አሁን ላይ ግን የምናየው ባለፈው ዓመት ታስታውሳለህ፣ በ2025 ከቻይና ጋር ከፍተኛ የሆነ ወታደራዊ ልምምድ በዛ ቀጠና ላይ አድርጋለች። ሁለተኛ ነገር ደግሞ ምንድነው ዶናልድ ትራምፕ እና የእስራኤሉ ናትናኤል ጋዛዎች ለጊዜውም ቢሆን ግንባታው እስኪጠናቀቅ ድረስ በሲና በረሃ ይስፈሩ የሚለውን ድንበሯን ዝግ አድርጋ አቅርባለች። የእስራኤል የደህንነት መስሪያ ቤት ደግሞ ለሐማስ ብዙ የጦር መሳሪያዎችና ፈንጂዎች የተለያዩ ነገሮች የሚቀርበው በግብፅ በኩል እንደሆነና በሲና በረሃ እንደሆነ ተናግረዋል። ይሄ ብቻ አይደለም፣ ወደ 200 ኪሎ ሜትር የሚሆን ድንበሯን እስራኤል እንድትዘጋና በድሮን መቆጣጠር እንድትጀምር አስገድዷታል። አሁን ላይ ያለው ግን ምንድነው? በአንድም በሌላም ብዙ ጊዜ ግብጾች ምንድነው መሰለ በራሳቸው ዳይሬክት ምንም ነገር አያደርጉ። በራሳቸው ዳይሬክት አይተ ከሆነ ዳይሬክት እንትን አይሉ። ምንድነው አሁን እያደረጉ ያሉት? አሁን ልክ ቱርክን ይዛ ባለፈውም ዘግበነዋል። ቱርክን ይዛ በዚህ በኩል ያለውን ተቃውሞ አሰምታለች። ልክ ነው። ይህን ተቃውሞ ስታሰማ ለምንድነው ይህንን ተቃውሞ ያሰማችው? በፍልስጤም ላይ እንደዚህ ይፈጠራል የሚል ከዛ ቀደም ብሎ የራፋ ድንበር ይከፈት አይከፈት ላይ ውይይት ላይ ነበሩ። ይህንን አልተስማማችም ግብፅ። ስለዚህ አሁን አትኩሮት ሰጥተው አየህ፣ ከጦርነቱም ከምኑም ትንሽ ቀነስ ጋፕ ሲል ሲመለከቱት የግብፅ ወታደራዊ ተቋም ከበፊቱ በጣም እጅግ እየገዘፈና ለእስራኤል አስጊ እየሆነ እየመጣ ነው ያለ። ስለዚህ ሌላው ደግሞ ከነ ቱርክ ጋር ለምሳሌ ከቱርክ ጋር ጠላቶች ነበሩ። ግብፅና ቱርክ እኮ የማይዋደዱ ነበሩ። ነገር ግን መጣመር፣ አሁን ላይ ያለው መጣመር ተመልከት። ኢራንና ግብፅ በምንም የማይግባቡ ነበሩ። አሁን ኢራንን የመደገፍ አዝማሚያ፣ እነዚህን ነገሮች ስትመለከት ለእስራኤል ግልጽ መልእክት ይመስላል። እውነት ነው፣ መልእክት ይመስላል። ለዚህ ነው እስራኤል ደግሞ በእንደዚህ አይነት ጉዳይ በዝግ ከመከረች ያየችው የተመለከተችው ጊዜ ወስዳ አስባበት ድንገተኛ የሆነ እርምጃ ልትወስድ እንደምትችል ምንም መጠራጠር አያስፈልግም። ምክንያቱም አሁን ያለው የአካባቢው ጊዜያዊ ያለው ሁኔታ ቀላል ነገር ስላልሆነ ነው። እና ይህ ቀጠናውን የሚረብሽ እንደሆነ ነው ናትናኤል እየተናገሩ ያሉት። በሰላሙ ላይ ጥላ የሚያጠላና
የግብፅ ወታደራዊ ግዝፈት ሳቢያ አዲስ ጥቃት ውስጥ ሊገቡ ይችላሉ ተብሎ እየተሰጋ ነው ያለው። ምክንያቱም አንዳንድ ጊዜ እኮ ዲፕሎማሲው ራሱ ሰላም ነው የምትለው ነገር መቼ እንደሚፈርስም አታውቅም። ድንገት ነው እየፈረሰ አሁን ላይ ያለው ነገር የዓለም አዝማሚያ ይሄ ነው። እንግዲህ ይሄ በዚህ ነው ያለው። ያው በሐማስና በእስራኤል መካከል ያለው አሁንም ቁጭት የተቋጨ ነገር የለም። አስተዳደሮቹም ቢመደቡም ስራ አልተጀመረም። ሐማስም ትጥቅ መፍታት ነገር እየታየ አይደለም። ለዚህ ደግሞ ትልቅ ደጀን እየሆነች የሚመስለው ግብፅ እንደሆነች ይጠረጠራል። ምክንያቱም ብዙ ነገሮች አሁን በድንበር ጋዛ የምትዋሰነው ከእስራኤልና ከግብፅ ጋር ነው። ቀጥሎ ደግሞ ባህር ነው ያለው። ስለዚህ እነዚህ ሁኔታዎች ስጋትን እየፈጠሩ የመጡ ይመስላሉ ለማለት ነው። እንግዲህ በዛሬው ዕለት ያለኝ መረጃ ይህንን ይመስላል። ይህ ሁኔታ እጅግ አስጊና አስፈሪም እንደሆነ ልናውቅ ያስፈልጋል። እንግዲህ ቀጣዩ ምንድን ነው በዓለማችን ላይ በዚህ ቀጠና የሚፈጠረው የሚለውን ነገር ማየት የሚጠይቅ ጉዳይ ነው። ምክንያቱም ምንድን ነው ምን በሌለበት እሳት በሌለበት ጭስ አይታይም ነው የሚባለው። እንደዛ አይነት አባባል ነው ያለውና የጊዜ ጉዳይ ይመስላል እንጂ ይህም አደገኛ አካሄድ እየሆነ ነው ያለው። ምክንያቱም እስራኤል በዝግ ስትመክርበት ይህን ጉዳይ ምናልባትም ወደፊት በደህንነቷ ላይ ከፍተኛ ስጋት እንዳለ ነው ያመለከተችው። ስለዚህ ይሄ ጉዳይ ምናልባት ውሎ አድሮ እንትን ማድረጉ አይቀርም። አመርቅዞ መፈንዳቱ አይቀርም። አሁን በተለይ የጋዛ ጉዳይ ካልተቋጨ ምንም አትጠራጠር ተያይዞ እንደውም ወደ አፍሪካ ቀንድ ሁሉ የሚዛመትበት ሊመጣ ሁሉ ይችላል። እንግዲህ ለአሁን ቀን ያለ መረጃ ይህንን ይመስላል። እንጸልይ፣ እንትጋ፣ እግዚአብሔርን ፊት እንፈልግ። ዘመኑ አልቋል። በዓለም ላይ የሚታዩት ምልክቶች ሁሉ አስፈሪ ናቸውና ጊዜው ሲደርስ እያየህ እንግዲህ ድንገት አንድ ቀን መቼ እንደሆነ ባናቅም ንጥቀት ይሆናል። ስለዚህ እናንተ የምትተኙ ንቁ፣ ከሙታን መካከል ተነሱ፣ ክርስቶስም ያበራላችኋል ተብሎ እንደተጻፈ ልንነቃ ልንዘጋጅ ያስፈልጋል እላለሁ። ምሽት በሌላ መረጃ እንገናኝ። ሻሎም ፓስተር። እንግዲህ እግዚአብሔር አብዝቶ ይባርክህ። እኔ እንግዲህ የተሰማኝ ትንቢታዊ ክስተቶች ከጊዜ ወደ ጊዜ እየጨመሩ ነው የመጡት። በተለይ የብሉይ ኪዳን ነቢያቶች ሁሉም ማለት ይቻላል የተነበዩዋቸው የዘመነ ፍጻሜ ትንቢቶች እግር በእግር የተፈጸሙ በዓይናችን እያየን እንገኛለን። እንግዲህ ፓስተር እንዳለን ነቅተን የምንጠባበቅበት ጊዜ ቢኖር ይሄ ነው። ተሰምተውና ታይተው የማይታወቁ ሂደቶች ናቸው እንግዲህ በዓለማችን ዙሪያ እየተሰሙ እየታዩ ያሉትና ጆሮን ጭው የሚያደርግ ነገር ነው እንግዲህ እየሰማን ያለ ነው። በዚህ ሁሉ ውስጥ እንግዲህ እኛ መንቃት እንዳለብን የሚያሳስብ መረጃና መልእክት ነው የተላለፈው። ውድ አድማጮች እንግዲህ ለዛሬ ሰኞ ይዘን የመጣነው የቀኑን መረጃ ይህን ይመስል ነበረ። በምሽቱ ደግሞ በአዲስ መረጃና እንዲሁም ደግሞ መንፈስ ቅዱስ ባቀበለን መልእክት ወደ እናንተ ይዘን እንመጣ ይሆናል። እስከዚያው ድረስ መልካም ጊዜ ይሆንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።